የምታዩት ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል። አዶናይ እንደ ድሮ ግን ቪዲዮ ይሰራ አይደለም ያለው ምን እንደሆነ ሊገባኝ አልቻለም። ያው ድብርት የሚለቀኝ እሱ ቪዲዮ ካላይ ሳይ ከደበረኝ ምን ካላይ ይለቀኛል። የሚገርማችሁ ቆንጆዬ ነገር አንተ ማለት ላይክ እሷም ታምራለች፣ ግን ሞር እንዱን ታየውና አንተ በጣም ቆንጆ ነህ ከሷ ትለዋለች። ከዛ ኧረ በእናትሽ አትይብኝ ብላ እንድታጠፋ ያደረገችበት አንደኛው የዚች ጃኒ ንግግር ነው። ሙት ቀስቃሽ ዳንሶቿ የምትታወቅ ባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ቤቱን ሰብረን ስንገባ ሽንት ቤት አካባቢ በሚገኝ ቦታ ራሷን ሰቅላ አገኘናት። ይህንን ቃል የተናገረው የቦኒ እጅግ በጣም የቅርብ ጓደኛ የተባለው ዮናስ ወልቀባ የተባለና ስለሷ ብዙ መረጃዎችን ያቃል የቅርብ ጓደኛዋ ነው የተባለ ግለሰብ ነው። እንግዲህ ለቢቢሲ ለኦሮምኛው ሐሳቡን የሰጠው ማለት ነው። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁኝ እስከ መጨረሻ እንድትዘልቁ በትህትና ጠይቃችኋለሁኝ ማለት ነው። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ ይሄንን ቪዲዮ። ከዛ በኋላ አስተያየት ካላችሁ ደግሞ መስጠት ትችላላችሁ ማለት ነውና ወደ ቀዳሚው ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። መልካም ቆይታ ይሁንላችሁ። ሚዲያ ላይ ካወቅኩት ሰው ጋር ማውራት እንጀምራለን። ጣሊያን ሀገር እንደሚኖርና በጣም እንደወደደኝ እንደተመቸውት ምናምን ነው የሚያወራኝ። በቃ ረጅም ጊዜ ቻት እናደርጋለን ምናምን። ከዛ የሆነ ቀን ላይ የተለያዩ ጊፍቶችና $1 ጭምር እንደላከልኝ ይነግረኛልና ጊፍቱ ያለሽበት ድረስ ስለሚመጣ ራሻሽን ሰጥቻቸዋለሁ፣ ደረሰኝ ደግሞ ላንቺ ልክልሻለሁ፣ በዛ ደረሰኝ መሰረት ትረከበያለሽ ይለኛል። እሺ ያልኩኝ። ላይ የምታያቸውን ፎቶዎች $1 ጨምሮ የላኳቸው ነገሮች ናቸው ብሎ ይልካል። ከዛ በኋላ በኢትዮጵያ ቁጥር ይደወልና እቃዎቹ ደርሰዋል፣ ግን እዚህ ስለተያዙ የተወሰነ ማስለቀቂያ ብር ያስፈልጋል ይባላል። እሺ ልና 25,000 ብር አስገባሁ። ትንሽ ቆይተው መልሰው ይደውሉና 100 ምናምን ሺህ ብር ነው የሚያስፈልገው፣ የላክሽው ብር በቂ አይደለም፣ ስለዚህ ጨምረሽ ብር አስገቢ ይላሉ። አይ በቃ ካልሆነ ቢሮአችሁ ልምጣ ምናምን ስላቸው አይ ቢሮ መምጣት አይጠበቅብሽም እኛ ነን ያለሽበት ምናደርሰው ምናምን ሲሉኝ ተጠራጠርኩና ጓደኛዬ ጋር ደወል። እንዳጋጣሚ ሆኖ ጓደኛዬ ደግሞ ከውጭ በዲኤችኤል ምናምን እቃ የመላላክ ልምድ አላትና እስኪ ንገሪኝ ኮዱን ዲኤችኤል ላይ እያንዳንዱ እቃችሁን የት እንደደረሰ ትራክ ማድረግ ትችላላችሁ። ይሄን ታሪክ ጓደኛዋ ናት የላከችልኝ በነገራችን ላይና ደረሰዩን ሳይው በቃ በጣም በሚያስታውቅ ሁኔታ ፌክ ነው። ግን ያቺኛዋ ልጅ ምንም ስለማታውቅ ያው እኔም አላውቅም እንደዚህ አይነት ነገር 25,000 ብሩን እንደተበላች በዛ ሰዓት ይገባታል። ስለዚህ አትሸወዱ፣ ለነገሮች ሰፋት በሉ። አንዳንድ ሰዎች ሌሎች ሰዎችን እንደ ባልቴት በአሽሙር ይናገራሉ። እኔ ደግሞ ፎቶአቸውን ለጥፌ የተሰማኝን ነገር በግልጽ እናገራለሁ። ምክንያቱም ወንድ ልጅ የመሰለውን ነገር ይናገርና ከተሳሳተ ይቅርታ ይጠይቃል እንጂ ይሄ አያሸሙረው። እሸቱ መለሰ ገንዘብ ባገኘኸው ቁጥር በጣም ፍቅሩ እንደሚጨምር ማሳያ እየሆንክ ነው። በእውነቱ ከነበርክበት ቦታ አሁን የደረስክበት ቦታ ያስደንቃል። ጥሩ ነው። እኔ ብዙ ፖድካስቶችህንም አይቻለሁ። በሆነ መልኩ ኢንስፓየር ያደርጋል። ግን ባገኘህ ቁጥር ባሰብህ አንተ። መጀመሪያ ህፃናቱን እንደ ትልቅ ሰው እያዋራ ድንቅ ልጆች የሚል ፕሮግራም ከሌላ ቦታ መጣህና ምንም ችግር የለም ከሌላ ማምጣት። ግን ህፃን ልጅን እንደ ትልቅ ሰው እያወራ ብዙ ተመልካች አገኘ፣ ብዙ ገንዘብም ሰራህበት፣ ይሁን ተባለ። ብዙ ሰው ጠርሄ ነገር አለ፣ ግን ቀጠልክበት አንተ። ያው ሁሉ ነገር ይሰለቻል። ተሰለቸና ወደ ቀጣዩ አለፍ። ከዛ የህፃናት ኮንተንት መስራት ጀመርክ አንተው ራስህ ማለት ነው። የሆነ ኢንተርቪው ላይ ምን አልክ? እኔ ለልጄ በፍጹም ቴሌቪዥንም ስክሪንም አላሳየውም አልክ። አንተ ለልጆች የማትሰጠውን ነገር ለምንድን ነው ለሌላ ሰው ልጅ የምትሰራው? እሱም ይሁን ተባለ፣ ታለፈ። ከዛ ኤአይ የጄሚናይ ምንድነው በኢትዮጵያ ወኪል
ሆነህ ደግሞ መጣ። ኤአይን ለማያውቁት ሰዎች ማስተማር ክፋት አልነበረው። ያንተ ግን ኤአይ ምንድነው እንደ ሳይኮሎጂስት ያገለግላል፣ የአእምሮ ህመምን ያድናል። ለአንተ ኤአይ የጀርባ ህመም ፈዋሽ ነው። ለአንተ ኤአይ ከድህነት ማምለጫ መንገድ ነው። ኤአይ ሁሉም ነው አንተ ስታስተምረው። ከዛ ደግሞ አሁን የሆነ ሴግመንት ጀምረሃል ዩቲዩብ ላይ። ሰሞኑን ባምቢ እያለቀሰች አይታታል አይደለ? እኔ ጠንካራ መስዬ እየታየው ነው እንጂ በየቀኑ በእናንተ መሰደብ በውስጥ የሚላክልኝ ነገር እኔ በጣም ደክሞኛል ምናምን አለች አይደለ? ሴት ልጅ ናት። አንተ ሚስት ሴት ናት። ልጅህ ወንዲሁን ሴት አላውቅም፣ ግን ነገም ልትወልድ ትችላለህ። አታሳዝንህም? እንዲህ ያለች አንተ ደግሞ እዚህ ጋር ወጥተህ በአሽሙር ትናገራታለህ። አሁን ላይ ነገ የሆነ ነገር ብትሆን ይቺ ልጅ አሁን ወጥተህ ደግሞ ልታዝን ነው? ትልቅ ሰው ነህ፣ ገንዘብ አለ፣ አልቸገረ። ምን አለ ቢቆይ ይሄ ነገር አለ ከ3 ወር ከ4 ወር በኋላ ብትሰራው እና እርምጃዎችን እያየህ እንጂ ኦፍ ኮርስ ኮንትሮቨርሲ ይሄ ጭቅጭቅ ምናምን ሴል ያደርጋል። ይሄ ምንድነው ሶሻል ሚዲያው ላይ ግን በዛ መጠን እኮ ችግር የለብህም እሸቱ መለሰ። አንተ ተራ ዩቲዩበር ነህ እንዴ ትሬንድ እየፈለክ እንትን የምትለው? እና ብዙ እኮ አሁን እኔ ብዙ ማከብራቸው ሰዎች ያከብሩሃል፣ ስጠራቸው ይመጣሉ ምናምን አይደለ? እነሱ እንኳን አይከብዱህም እንዴ? ያን ሁላ ከደህና ሰው ጋር ኢንተርቪው አድርገህ ምናምን የሆነ ነገር ካልተማርክበት ምንድነው ትርጉሙ? ክርስቲያን ነኝ ምናምን ትላለህ አይደል? እንደ ክርስቲያን አክት አድርግ እንጂ። ሙት ቀስቃሽ ዳንሶቿ የምትታወቅ ባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቃል። ጋይስ በነገራችን ላይ የወንድማችን ኮሜዲያን እሸቱ ቪዲዮ ከ3 ቀን በፊት ነበረ የተለቀቀው፣ ይህንን ቪዲዮ ማለት ነው። ግን ሰዎቹ ከምን ጋር እያያዙት ነው ያሉት? ባምቢ ሀበሻ ትላንት ይመስለኛል የሰራችውን ቪዲዮ ተከትሎ ከሱ አንጻር አይተው ነበረ ይህንን ቪዲዮ ሲያሰራጩት የነበረው ማለት ነው። ነገር ግን እሸቱ ኮሜዲያን እሸቱ ትክክል አይደለም የተናገረው፣ በጭራሽ እንደዚህ የሚነገር አይመስለኝም። ነገር ግን ይሄንን ቪዲዮ የሰራው እሷ ካለቀሰች በኋላ አይደለም ከሱ በፊት ነው የሰራውና አንዳንዴ ነገሮችን አያይዘን ስንናገር ለሱም ጥሩ ስላልሆነ ማለት ነው። ለሷም እንግዲህ ሆን ብሎ አስቦበት እንዳልሆነ እኔ በእርግጠኝነት መናገር ፈልጋለሁ። ይህን ሶሻል ሚዲያው ላይ በጣም አጥለቅልቆት ነው የዋለው ማለት ነው። ስለዚህ ይህንን ነገር ስህተት ነው ብዬ አስባለሁኝ። ጋይስ ኮሜዲያን እሸቱ ደግሞ እንግዲህ እንደዚህ ነገሮችን በአሽሙር ባትናገር ጥሩ ነው። ፊት ለፊት ወጥተህ ብትናገር ጥሩ ነው። ወይ ደግሞ ቲክታክ ላይ መጥተህ እንግዲህ ለፕሮሞሽን እየሰራ እንደሆነ ነው ብዙ ሰው እየተናገረ ያለው። እኔም የተወሰነ አይቼው ነበረ። ነገር ግን ምንም ቢሆን ምንም ቲክታክ ላይ እንግዲህ ወጥተህ ለሷ መንቀፍ ትችላለህ። እሷን ምሳሌ አድርገህ ባትሰራ ጥሩ ነው ብዬ አስባለሁኝ። እንግዲህ በዚህ አጋጣሚ መናገር የምፈልገው ባምቢ ላይ እየተሰራ ያለው ነገር እጅግ በጣም አሳዛኝ ነገር ነው። ነገር ግን እሷ ላይ ስትሰራቸው የነበረው ቪዲዮዎችን አይተናል ካሁን ቀደም። እነሱ ነገሮችን እንግዲህ በር ከፍተዋል ማለት ነው፣ ለእሷን መልስ ለመስጠት ማለት ነው። እንግዲህ እሷ አንድ ሰው ለብዙ ሰዎችን ማሸነፍ አይችልም። የብዙ ሰዎች ሀሳብ፣ ስድቦች፣ አመለካከቶች አንድ ሰው ላይ ሲጫኑ እንግዲህ አንደኛው ሰው ላይ ለብቻው ሊቋቋሙ የማይችል ችግርና እንግዲህ ፈተና ይደርስበታል ማለት ነው። ስለዚህ አንዳንዴ እንደዚህ ነገሮችን ባንናገር ባምቢ ብትሳሳትም ነገር ግን ለሷ የሚጎዳ ነገር በአሁኑ ሰዓት ባንናገር ጥሩ ነው ብዬ ነው እኔ የማምነው። ነገር ግን ዋናው ሀሳቤ ምን ለማለት ፈልጌ ነው፣ ባምቢም ተሳሳለች፣ ወንድማችን እሸቱም ተሳስተዋል። ነገር ግን ይህንን አጀንዳ የተነሳበት ምክንያት ወንድማችን ኮሜዲያን እሸቱን ለመጉዳት ይመስለኛል። ስለዚህ ልክ አይደለም። ቀደም ብሎ ነበረ ባምቢ ሀበሻ ከትላንት እና የሰራችው እያለቀሰች የሰራችው ቪዲዮ ከሱ አንጻር አይቶ የሰራው አይደለም ለማለት ፈልጋለኝ። ወደ ቀጣይ ቪዲዮ አሻግራችኋለሁ ጋይስ።
ይሄ ከላይ የምታዩት መኪና ማለት ነው የሆነ ከባድ የመንግስት ባለስልጣን በሆነ ቅያስ በኩል እያለፈ እንዳይመስላችሁ እዚሁ እኛ ሀገር ሽምግልና ብለው ያመጡት ፈሊጥ ነው። ትላልቅ ሜይንስትሪም ሚዲያ ላይ የምትሰሩ ሰዎች ትላልቅ ሚዲያ ፖድካስቶች ምናምን ይሄንን ነገር አውግዛችሁ አስቁሙ ባካችሁ። ወጣቶች ልጆች ይሄንን ነገር ፍራቻ ወንዶች ትዳርን በሩቁ እየሸሹ ነው። ይሄን አበባ ተመልከቱ። በግምት ይሄ አበባ አይ ዶንት ኖ እኔ ፕራይሱን መገመት ራሱ አልችልም። ግን ማለት ነው I'm just curious እስቲ ምንድን የምታረጉት አበባውን ከዛ በኋላ of course በርሜሉን ውሃ ለመቅዳት ልትጠቀሙ ትችላላችሁ። በበርሜል ነው አበባው የሚሰራው። ምንድነው አበባው የምታረጉት? የተፈጥሮ አበባ ነው አይደለ? ይጠወልጋል፣ ድጋሚ አይሸጥም። ትጠሉታላችሁ I think what's the point ድግሱ ሰርግ ነው የሚያስንቀው። የሆነ ቦታ ላይ አይ የሰርግ ወጪ ለመቀነስ ነው። really ሰርግ ለምን ያርል እንደ ድግሱ no way ይሄ ነገር መቆም አለበት። ነገሩ ሽምግልና ቅርጹን ያጣው ያኔ ንብረት ገላው 40 ሽማግሌ ሲልክ ቲክቶከሮቹ ባቢና ግሬስ እናቶችን ሽምግልና ሲልኩ ሶስተኛ ምን ወደው ሙሴ ሰለሞን ወጣቶችን ጨምሮ ሽምግልና ሲልክ ያኔ ነው ሽምግልና ፎርሙን የቀየረው። የእምነት አባቶች ቤተክርስቲያን እዚህ ነገር ላይ በደንብ ሰርታችሁ አስቁሙ። ይሄን ነገር ሜን ሚዲያ ላይ የምትሰሩ ሰዎች አስቁሙ። ያ እኔ የምላችሁ ማለት ነው አዶናይ እንደ ድሮ ግን ቪዲዮ ይሰራ አይደለም ያለው ምን እንደሆነ ሊገባኝ አልቻለም። እንደኛ ስሩ በቀን 30 40 ቪዲዮ ልቀቁ ብሎ ምንድነው እሱ ነው ወይስ እናው ሰርች እያደረኩ የምፈልገው? በነገራችን ላይ እንትን ጋር አይመጣልኝም ፎሪ ፔጅ ጋር አይመጣም ጭራሽ። ያው ሪፖርት ስለሚበዛበት ይመስለኛልና ግን ቢሆንም ግን እንደ ድሮ ቪዲዮ ይሰራ አይደለም። እኔ እንዲያው ድብርት የሚለቀኝ እሱ ቪዲዮ ካላይ ሳይ ከደበረኝ ምን ካላይ ይለቀኛል። የሚገርማችሁ ለምን ነው አላውቅም። እኔ ስለማደንቀው ይሁን ምን ይላል ካላየው ግን ይሆን ይለኛል። አሁን ዛሬ ከጠዋት ጀምሮ ምንም ቪዲዮ አላውቅም ያየው ነበር። ሰርች አድርጌ ነው የምገባው። ምንድነው ሆን ከወንድሜ ንገረን፣ ችግር ካለ አብረን ፈታዋለን እንዴ። እኔ እኮ በቀን 15 20 ቪዲዮ 30 ቪዲዮ እየለቀቁ እኔ እንዴ አዶናይማ ምን አራተው ልቀቅል ትናፍቀናለህ። እኔ ሳይለቅ ከዋለ ይጨንቀኛል። ምንም አትመን እንደፈለጋችሁ አስቡት። ግን ምን ሆነ ነው የምለው ዝም ብሎ ይደብረኛል። አይገርማችሁም? እግዚአብሔርን ከምሬ ነውና አዶናይ እናደንቃለን። ግን ቪዲዮ ቶሎ ለቅልኝ እሺ። ቶሎ ስራለን እንዴ ካልሆነ ነገር ያለው መልጬ ነው የምቆጣ። እሺ ተቀልድ ነው። እንወድሃለን አዶናይ። ስለምንጠብቅ ነው ስለምንወድህ ነው። በነገራችን ላይ አንተ ስለምንወድህ ነው ያንተ ቪዲዮ እንዲመጣልን የምንፈልገው። ስለዚህ ቶሎ ቪዲዮ ስራለን። እያወራም ዝም ብለህ ሳታወራ ከፈለክ እንደዚህ ቁመህ ዝም እንደዚህ ብለህ አይተህ ልቀቅ። የኔ አውርቼ አይታይም ያንተ እንደዚህ ዝም ብለህ እኮ እንደዚህ ብለህ ብሎ ቢለቅ ማለት ነው የአገር ሰው የሚያየው። የምታዩት ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል። ኢቲኤፍሲ ኢትዮጵያን ፋይቲንግ ቻምፒዮንሺፕ ደግሞ ይህን ውድድር ማዘጋጀት ይፈልጋል ወይም ያዘጋጃል። ከማጋ ግን ፋይት ማድረግ ያለበት ይመስላችኋል? አዶናይ ከማጋ ፋይት ማድረግ ያለበት ይመስላችኋል? ይሄ የስታር ወይም ደግሞ የሴሌብሪቲዝ ፋይት ነው የሚሆነው። ትሬን ይደረጋሉ በደንብ ሁለቱም። እንግዲህ እሺ የሚለው ሰው ማን እንደሆነ አናውቅም። እናንተ ኮመንት አድርጋችሁ ብዙ የብዙ ሰው ስም ከሆነና ብዙ ላይክ ካገኘ እና ኮመንት ላይ ብዙ ከሆነ እሱ ሰውዬ እኔ በአካል ሄጄ አነጋግረውና ከሱ ጋር ፋይት እንዲያደርጉ እንሞክራለን ማለት ነው። በነገራችሁ ላይ ማለት ነው ይህን ቪዲዮ ስሰማው ራቺን በጣም ነው ያደነኩት፣ በጣም ነው ያከበርኩት። እቺ ጋጠወጥ ጃኒ የምትባል ግን እዚህ ጋር ወንዱን ታየውና አንተ በጣም ቆንጆ ነህ ከሷ ትለዋለች። ከዛ ኧረ በእናትሽ አትይብኝ ምናምን አይደብርሽም እንዴት ትላታለች። ራቺ በጣም ደንግጦ ኧረ እሷን የምታምረው በጣም እሷ ናት ቆንጅዬ አይባልም። ሴት ልጅ እንዴት ወንድ ልጅ ከሴት ልጅ ያምራል ተብሎ ይነገራል። ወንድ ልጅ እኮ በቁንጅት ነው በምናምን አይደለም እንትን የሚለው እና ምን አይነት ጋጠ ወጥ ብትሆን ነው ምናልባት ራሷን እንድታጠፋ ያደረገችበት አንደኛው የዚች ጃኒ ንግግር ነው። እንደዚህ ነገር አይባልም።
እኔ ራቺ በጣም ነው ያከበርኩት እዚህ ላይ በጣም ልጅቷን ሞራሏን ለመጠበቅ የሄደበት መንገድ በጣም ለዚች ሴት ልጅ ግን ሞራል ስብራትና እሷን በጣም እንደዚህ ብትስቅም እንደተከፋችና እንደተጎዳች የምታዩት እና እንደሚመስለኝ ራሷን እንድታጠፋበት ያደረገችውና ዋናዋ እቺ ጃኒ የምትባለው ናትና ወነን ለመናገር ጃኒ መጠየቅ አለባትኝ። ጋይስ ቪዲዮ እዚህ ላይ እናቆመውና እንግዲህ ብዙ ስድብ ነው ለመሳደብ ነው የገባው ዮዳብ። ነገር ግን እንግዲህ ዋና ሀሳቡ ምንድነው ራችን ለማድነቅ አይደለም። በነገራችን ላይ ራችን ሲያደንቅ የነበረው ቀጣይ ቪዲዮ አሳያችኋለሁኝ። እንግዲህ ጃኒ ልትሳሳት ትችላለች። በምንም ምክንያት ደግሞ እንግዲህ ጃኒ ለሷ እንግዲህ በመልክ ማበላለጧ በህግ የሚያስጠይቃት አይደለም። ምናልባት ይሄንን ሊሆን የሚችለው እንግዲህ መጠየቅ አለባት እያለው ያለው ነገር ደግሞ እንግዲህ በምን ሊሆን ይችላል? እሷ ላይ ሰው እንዲነሳ ነው እያደረገ ያለው ማለት ነው ዮዳብ። እና እንግዲህ በጥላቻ ተነሳስቶ ነው ይህንን ነገር እያደረገ ያለው። እንግዲህ ጃኒ እህታችን በህይወቷ ላይ ለሚደርስ አደጋ ዮዳብ አንደኛ ተጠያቂ ነው ብዬ አስባለሁኝ ጋይስ። እና ራቼ ሌላ ቪዲዮ የተሰራበት ቪዲዮ አለ። እሱ እንየውና ተመልሰን እንመጣለን። ራቼ አንተን ምጠይቅህ መቼም ላይቭ ከመግባት በፊት ያን ቀን አየት ታረጋለህ ብዬ አስባለሁ። ስክሮል ማድረግ አይቀርም። ሶ ፕላትፎርሙ በሷ ዜና ተጥለቅልቆ እያለ አንተ ብቻ ተለይተህ የሞቷን ዜና እንዴት አልሰማህም? ኦኬ ይቺ ናት ብለው ካሳዩክ በኋላ ደግሞ ፋሻል ኤክስፕሬሽንክ ኖርማል ሆኖ ነው የቀጠለው። ሶሻል ሚዲያ ላይ ታውቃታለህ። መደናገጥ ወይም ደግሞ የሀዘን ፊት ማሳየት አለብህ ብዬ አስባለሁ። ኤክስፔክትድ ስለሆነ ነው ይሄ ነገር አሁን እኔም ማነሳው። ስለዚህ ሰዎች እንዴት አላቃትም ብለህ በዛ ደረጃ ተገግማለህ ብለው ፕሬሸር ሲያበዙብህ ተውኝ ምናምን። እኔ ፐርሰናሊ አላቅም፣ ግን እዚህ ሶሻል ሚዲያ ላይ ባየሁት ካራክተርክ አስመሳይ ሰው ትመስለኛለህ። ጋይስ እነዚህ ሁለት ቪዲዮዎች እንግዲህ ለምንድን ነው ያመጣኋቸው? ሰዎች የፈልጉትን ነገር ለመናገር ነው የሚፈልጉት። የወደዱትን ነገር እነሱ ትክክለኛም ይሁን አይሁን እነሱ የሚወዱትን ነገር ነው አብዛኛው ጊዜ የሚናገሩ ሰዎች ለማለት ፈልጌ ነው። እንግዲህ ይህ ወንድማችን ለቦኒ የተናገረው ቪዲዮ ነበረ። ያንን ደግሞ እንግዲህ ለምን ቀለል አድርገህ ታየዋለህ፣ ለምን እንደማታውቃት ትሆናለህ ነው ያለው። ይህንን ነገር እንግዲህ ሊያስጠይቀው ነው ማለት ነው። እንግዲህ ከዮዳብ አንጻር ስናየው ይሄ ልክ አይደለም ለማለት እፈልጋለሁኝ ጋይስ። እንግዲህ የእናንተ ሀሳብ ማከል ትችላላችሁ እዚህ ላይ። የኔ ሀሳብ ይህንን ነው የሚመስለው ማለት ነው። እንግዲህ በጃኒ ላይ ለሚደርሰው አደጋ እንግዲህ ዮዳብ አንደኛ ተጠያቂ ነው ማለት እፈልጋለሁኝ ጋይስ። ቆንጆዬ ነገር አንተ ማለት ላይክ እሷም ታምራለች፣ ግን ሞሩ በጣም ቆንጆ ነህ። ዛሬ ታይ አታይብኝ እንዴ? አይደብርሽም እንዴ? ሁለቱም ቆንጆ ናቸው። ሁለቱም ቆንጆ ናቸው። አክቹሊ እሷ ትበልጣለች ነው እሷ ትበልጣለች። እናመሰግናለን። አይ እሷም ታምራለች አክቹሊ እኮ ግን ራቼ ላይክ እሱም በጣም ቆንጆዬ ነው ለማለት ላይክ እንዴት ነው አሁን እቺን እውነት ዋጥ አድርጓት። እሺ የፈለገ መንገድ ያልፈለገ ደግሞ ሰበብ አያጣም። ቤቱን ሰብረን ስንገባ ሽንት ቤት አካባቢ በሚገኝ ቦታ ራሷን ሰቅላ አገኘናት። ይህንን ቃል የተናገረው የቦኒ እጅግ በጣም የቅርብ ጓደኛ የተባለው ዮናስ ወልቀባ የተባለና ስለሷ ብዙ መረጃዎችን ያቃል የቅርብ ጓደኛዋ ነው የተባለ ግለሰብ ነው። እንግዲህ ለቢቢሲ ለኦሮምኛው ሐሳቡን የሰጠው ማለት ነው። እንግዲህ እሱ እንደሚለው ከሆነ ያንን የመጨረሻ ቪዲዮ ያየሁት ስልኬ ላይ ነው። እንዳየውኝ ወዲያው ስልኳን ስደውል ስልኳ ዝግ ነው አይሰራም ማለት። ከዛ በፍጥነት ወደ ቤቷ ሄዶ እዚህ አዲስ አበባ ብርጭቆ አካባቢ ነው ተከራይታ የምትኖረው። ወደዛ ሲሄድ ቤቱን ለመክፈት ስሞክር ዝግ ነው። ከዛም እንግዲህ እንደምንም ብለን በሩን ተሰብሮ ሲገባ ሽንት ቤት አካባቢ ላይ በቪዲዮ ላይ የሚታየው በእጇ ይዛ በነበረው ገመድ ራሷን ሰቅላ ነው
ያገኘናት ብሏል። ጋዜጠኛው ይጠይቃል ባለቤቷስ የት ነበር የዛን ጊዜ ብሎ ጥያቄ ያነሳል። ልጁም ሲመልስ የሷ ስልክ እምቢ ሲለኝ እሱ ጋር ደውዬ ነበረ፣ ስደውልለት ግን አዲስ አበባ ቪዲዮ እያነሳው ነው ወይንም የቪዲዮ የፎቶግራፊ ስራ እየሰራው ነው አለኝ ነው የሚለው። እንግዲህ ይሄ ግለሰብ ቃሉን ሲሰጥ በስፋት ደስተኛ የሚመስል ነገር ነበራት ከሱ ጋር በነበራት ቆይታ እንደሱ አይነት ነገር ነበራት። ወደ መጨረሻ አካባቢ ግን ነገሮች እየተበላሹ የመጡ ይመስለኛል ብሎ ሐሳብ አንስቷል። በእርግጠኛነት እዚህ ደረጃ ላይ ምን እንዳደረሳት መናገር አልችልም ብሎ ይናገራል ማለት ነው። እንኳን ራሳችሁን ከዚህ ምድር አሰናብታችሁ ፈጣሪ እንኳን ጊዜያችሁን ጠብቆ ሲጠራችሁ ይሄ ነው ሀፕን የሚያደርገው። የመጀመሪያው 24 ሰዓት የሰማ ላልሰማው አሰማ በሚለው ህግ መሰረት ሁሉም ተደዋውሎ እንትና እኮ ሞተ፣ እንትና እኮ አረፈ፣ እንትና እኮ እንደዚህ ሆነ ተባብሎ የሚደዋወልበት ነው። ጨዋታው የሚቀየረው ከቀብር ሰዓት በኋላ ተቀብራችሁ መሬት ግብአታችሁ ከተፈጸመ በኋላ ምሳ ይበላል ምናምን ይበላል። ተገናኝቶ የማያውቅ ቤተሰብና ዘመድ መሰባሰቢያ ሰበብ ነው የምትሆኑት። ስንት መንገድ አቋርጦ ምናምን ይመጣና ስራ እንዴት ነው የሚባባሉት። ምን ላይ ገባህ? አሁን እንትን እኮ ነው የምሰራው። ኧረ ተው እኔ እኮ እዚህ ስራ ላይ ገብቻለሁ። ስልክ እንቀያየራ። ኦኬ እንደዋወላለን። ተዘጋ ያንተ ቻፕተር እዛ ጋር። ዱነጉ ማታ ካርታ አለብኝ ዛሬ ጨቅ አድርጌ ልቃምና ማታ ፒናታዬን በሃይላንድ ይዤ ካርታ የምጨፋጨፍበት አለብኝ ብሎ ቀጠሮ ያስይዝልሃል። ሌላኛው ፓርት ዱነግ ደግሞ ማታ ሰበራ አለ እንንትና ጋር ድንኳን አለ እኮ እንሄዳለን ምን ይባባል እዛ ጋር አለቀ። ከዛ ዘመድ አዝማድስ እዚህ ለቀሩት እናንተን አጥተው ከልብ ለሚጎዱት ቤተሰቦች ደግሞ ይመጡና የምትፈልጉት ነገር ካለ እንደው በቃ ምንም ነገር ስሜት ቢሰማችሁ ደውሉልኝ እኔ ያለው ወገን እኔ ነኝ እና ለመቼ ነው ምናምን ብለው ይሰክሳሉ። ከሳልስት በኋላ ስልክ ያነሱ ህይወት ይቀጥላል። በቃ ተረሳችሁ። እንኳን ራሳችሁን ሸኝታችሁ ማለት ነው እግዚአብሔር ወስዷችሁ ተረሳችሁ። አለቀ። የከፋው ይክፋ፣ የመጣው ይምጣ። ተጋፈጠው። ማርያምን ውርደትም ቅሌትም አንድ ሰሙናት የራቁት ቪዲዮ ተያዘብሽ። የኢትዮጵያ 100 ምናምን ሚሊዮን በጸሎት አይደለም የገባው የኔ እናት። ሁሉም ተዳርቶ ምንም ያንቺ የተለየ ነገር የለውም። እንደውም የተለየ የሚሆነው ሶስተኛ ጡት ቢኖርሽ ትንሽ መነጋገር ያልቶኝ ይቻላል። ሌላ ምንም ከማንም የተለየ ነገር አላረግሽ። ወንድ ሆይ አንተም ከተያዘብህ ወይ መምቻ እኛ ከሴዶ ግሩፖች መሃል ነው ኦር ደግሞ ሶስተኛ እግር አላቸው ተብሎ መመዝገብ ካለባቸው ሰዎች መሃል ነው የምትሆኑ። ሌላ ምንም የተለየ ነገር የለውም። ቀለል አርጋችሁት ነው። ይሄን ያህልም አትኮፈሱ። ይሄን ያህልም ራሳችሁን አጣሉ። ህይወት ይቀጥላል። በቃ እመብርሃንን እቺ ቀን አልፋ ነገ ላይ ስደርስ ማለት ነው ለዚህ ነበር ትላለህ። አረላሽ ሺም ነው ምናምን እመብርሃንን በራሱ ጊዜ እንኳን ጊዜያችሁ ደርሷል ልውሰዳችሁ ሲላችሁ እምቢ እኔ ትንሽ ቆያለሁ ፈሪ ሙት እያልክ መከራከር ነው ያለብህ። አትሸወድ። መኖር ደጉ አባቴ ኖራ አቃጥላችሁ ሞተ ምን ማዳበሪያ ነው። አቤቱ ጌታዬ ማዳበሪያ ከመሆናችሁ በፊት ረጅም እድሜና ጤና ይስጣችሁ። አሜን። ጋይስ እንግዲህ የነበረኝ ቆይታ ይህንን ይመስላል። ለእህታችን ቦኒ ነፍስ ይማር ማለት ፈልጋለሁኝ። እንግዲህ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ ካላችሁ ደግሞ ኮሜንት ላይ መጻፍ ትችላላችሁ። ላይክ ደግሞ እንዳትረሱ፣ ሁሉም ላይ እንዲዳረስ ማለት ነው። ሰላም